ማን ፈረንሳይ ስዊድን ላይ ተደበረችባት ማን በቃ ቀለል ያለ ትሬኒንግ ፈርስት ሃፍ ሎ ብሎክ ወገሙ እንደ እንግሊዝ ምናምን ግን ፈረንሳይ ማትቸገረው ማኑ ከቦክስ ውጪ ራሱ ታስጨንቃለች ነው ማለት ገባርለ አረላሽ አንድ ተጫዋች ብቻውን ሸንሽኖ ሄዶ ምናምን ይሞክርባል ምናምን ገባርለ ችግር ውስጥ ነው ያለው ነው ማለት በቃ አሁን ፓራጓይ ኔክስት እነ ጀርመን ምናምን ነገር ተጨንቀሉ ያልፋሉ ማን ነው ስታውን ጀርመን ፔናልቲ ይሸነፋል ብለ የሚያስብ ገባር ኳስ ምታኮነ ነገር ረጅም ጊዜ ካየ ማለት ጀርመን ፔናልቲ አትሸነፍም ነበር ከትላንት ጀምሮ አሁን ፓራጓይ ተዝናናበታለች ከዛላ ከካናዳ ከሞሮኮ አላፊ ሞሮኮ ካለፈ ሞሮኮ ነው ትንሽ የሚያጫውታት እሱም አጫውቷት ይገረፋል ማለት ገባ ማይገረፍ ቡድን የለም በፈረንሳይ ዘንድሮ ወረላሽ ኤምባፔ ሌላ 2 ጎል 6 ከሜሲ እኩል ማለት እኔ ነገራቸዋለሁ ማለት ጎልደን ቡት ኤምባፔ ነው ይበላው በቃ ስለ ወርልድ ካፕ ኤምባፔ ሌላ ሌቭል ነው ሞሪኖ ራሱ በቃ ዲቻምስ አላየውም ሲሰግድለት ገባ ዲክታተሩ ሞሪኖ በቃ እንደዚህ አይነት ሙድ ነው ማራመድ ያለበት እንጂ ይሄ ሰውዬ ቻምፒየንስ ሊግ ብቻ አይደለም ምንም ነገር መብላት ይችላል ምንም ነገር እዴ ረጀለስ ደግሞ ሁሌ ነው የሚችለው እኮ ሁሌ ወርልድ ካፕ ሲባል ሁሌ ምንድነው በአራት ዓመት አንዴ ነው ሪቻርጅ የምትደረገው ወይኔ ስዊድኖች እንዴት እንዳሳዘኑኝ ዮከሬዝ እንዴት እንዳሳዘነኝ አረ አንገላቷቸው እኮ ትሬኒንግ በቃ ትሬኒንግ ሰከንድ ሃፍ ትሬን ያደርጉባቸው ባርኮላ ራሱ እናምጣት እንደ ባርኮላ ምን ትላላችሁ እንዴትም ታመሰለኝ ሲሆይ ከማርቲኔሊ ራሱ ሩጫ ራሱ ሳትበልጣ አይቀርም ዲሮጣል ነው ማለት እንደገና ደግሞ አንዳንዴ ለነገሩ ማርቲኔሊ ራሱ ትላንት የጨረሰች በቃ ትሮሳርድ ሸጥና ባርኮላ ይምጣ ምን ትላላችሁ ገባሽ አይደል ባባይ ሊሮጥባል ፕሪሚየር ሊግ ላይ የሚሮጥና ቻምፒየንስ ሊግ ላይ የሚሮጥ እናዘጋጅላለን አለቀለም አሁን ቀልዱን ምናምን ተው የእግር ኳስ ቤተሰቦች እንትና ዋንጫ ይበላል ማለቱን ተውና ከፈረንሳይ ማና ባቱ ነው ዋንጫ ሊነጥቃት የሚችለው ማለቡ ያበጠ ቡድን አለ በግልጽ መነጋገር አለብን ግምታችሁን አስቀምጡልኝ ከፈረንሳይ ማን ዋንጫ ሊቀማት ይችላል እኔን ከጠየቃችሁኝ ግን እኔ መገመተው የለም ከንቀንጣት ያክል ነው ምን ይወደ እነዚህ ልቢስ ናቸው ልቢስ በቃ ሰይጣን ናቸው ማንዬ እንዴ ኤምባፔን ስትይዞ ኦሊሴን ስትይዞ ዴምቤሌን ስትይዞ ዱዌ ስትይዞ ባርኬሎ እንዴት ይሆናል አይሆንም አንተ ቸርኪ እኮ ተቀይሮ የሚገባበት ቤት ነው አንተ እነማቴ ተቀየሩ እኮ እየገቡ ነው እዚህ ቤት ላይ ምንድነው የምትሉን ማለት ይሄ ራሱ ፌር አይደለም ውድድሩ በእውነት ነው ምላችሁ እንዴት ነው ይሄ እኮ ማለት ነው የተባበሩት እኮ ጥምረት ማለት እኮ ነው ወንድሜ በቃ አሁን እኔ ማን ይበላው እንትና ይበላው ማለቱን ተተን ኳሱን ለድምቀቱ እንጂ ነገር ወቅቶለታል ለማንኛውም ፈረንሳይ 3-0 እና ዮኬሬሽን ለምጥጣ ወደ ሀገራቸው በቃ ደናደሩ እንዴ ጀነራል ኬሊያን ምባፔ እንዴ ነው ዴሾ ራሱ ማለት ነው እንዲ ብሎ ነው ጌትዬ እያለ ሰላም የሚለው ምን አይነት ጎል ያስቆጠረው እኔ ሜሲ ግን አያሳዝናችሁም ሜሲ ትልቅ ሰው ከናንተ ጋር ይወዳደር ያኛው ሮቦት ሃላንድ የሚሉት ይሄኛውም ሮቦት እንዴት አባታችሁ ነው የምትችሉት አረ ምባፔ የሚገርም ጎሉ እንደሚመጣ እርግጠኛ ነበርኩኝ ጋይስ የፈረንሳይ አጫውት ያስታውቃል ኦሊሴ እኮ ብቻውን እኮ እጁን አዛለው በረኛው አንገሉ ራሱ ዝሏል እቺ ኳስ ብትገባ በፈጣሪ ስም ጎል ኦፍ ዘ ሲዝን ሆን ምትችል አይነት ሙከራ ነበረች ኦሊሴ የሚገርም ተጫዋች ምባፔ የሚገርም ተጫዋች ፈረንሳይን ማለት ነው እንጃ እኔ ምን እንደሚያቆማት ፈጣሪ ወቁ 3-0 አልቋል ማን ፈርስት ሃፍ ተናግሬ ያለውኝ እኔ ተኩስ አቁም መስማማት አለባችሁ ጋይስ ኦሊሴ ይቀማልና ኦሊሴ የሆነ ነገር ይጠቀማል እኔ ምን እንደሚጠቀም ማወቅ አልፈ እንዴ ምንድነው ለባርኮላ የሰጠውን ኳስ አይታችሁታል ባርኮላ ያገባውን ጎል አይታችሁታል እንዴት ነው በሰው እግር ውስጥ ምናምን ነገር ፓስ አድርጎ ማን ምንድነው የሚጠቀመው ማወቅ ፈል ምንድነው ምባፔ የሆነ ቤተሰቡ ታግቶበት ወርልድ ካፕ ሂድና አምጣ አለበለዚያ አለቅልህም የተባለ አይመስልም ፊቱን አጨማዶ ነው የሚጮተው እንደዚህ ሰው ለመግደል እንዴ ዮኬሬሽ እኮ ነው በቃ ዮኬሬሽን እንዲያረጋና እዛ መሬት ላይ ያስተኛው ተቀልለው ማን ካንተ ጋር መጮት አንፈልግም ዴምቤሌ ሎክ አድርጓል እንዴ ማን እኔ ስዊድናዊ ቦን ዛሬ አይደብረኝ ምክንያቱም ፈረንሳዮች ጤነኛ አይደሉም ገብቷላ ስዊድናዊ ቦን እንደው ምን ፕራውድ ነው መሆኑ በስዊድናዊነት ገብቷላ 3 ጎል ብቻ ነው ኮንሲደር ያደርገው ሙሉ ወርልድ ካፕ ከተጀመረ ጀምሮ ሁሉም ጨዋታ ላይ 3 እና ከዛ በላይ ይሄ ልክ ነው ወይ ከዛ ፖርቹጋል ጋር አረ በእግዚአብሔር እኔ እናቴ ተሙት በእናትም በእናት ለሮናልዶ በፈጠረ በቃ ፍራንስ 3-0 ስዊድን አሸንፏል ወይኔ ቋጠሮ አልተሳካም ወይኔ ምባፔ ማገባ ሜሲ ላይ ደረሰበት 6 ጎል ደርሷል ኪሊያን ምባፔ
ትናንትና ጀርመን በፓራጓይ ተጣለች። ለምንድን ነው ስዊድን የሆነ ነገር የማፈጥሩ? እነሱን አይተሻገቢ ሞራል። ኧረ ጊዮኬሬሽ ጊዮኬሬሽን ዘርሮት ነው ምባፔ ያገባው። ግን ምንም የጊዮኬሬሽ ምናምን ጥፋ ተከላካይ ነው እንጂ እዛ ቦታ ላይ መገኘት የነበረበት ጊዮኬሬሽ ነው ምባፔን የሚከላከለው። ሌላኛው ጤነኛ ያልሆነው ተጫዋች ይሄ ነው ማይክል ኦሊሴ። እንዲህ እያሽከረከረ ነው በቃ ኳሱን እንኩ ፍትፍት በሎጬ በምን ምባፔ ላገባቸው ሁሉም ጎሎች ይሄ ነው መሰለኝ። ዛሬ ራሱ ሁለቱንም ምባፔ ያገባውን ጎል ይሄ ነው አሲስት የሰጠው። ፍራንስ ከባድ ነው። ቸርኪን ግን እድል እየሰጠው አይደለም። እኔ እንዴትም አድርገህ እድል ሰጠልኝ አውቃለሁ፣ ቲሙ በጣም የረቀቀ ነው። ግን ፍራንስ አሁንም ይቋጠርበታል፣ የትም አባቱ አይደርስም።